በድንገት ሆስፒታል ገባች። ባቡሬ በጣም ደነገጠ። አደይ እና ዶክተር በጸጸት ተቃጠሉ። ዶክተር ባቡሬን ተናገረው። ትሰማኛለህ ሊሊ፣ አንድ ነገር ብትሆን መቼም ቢሆን ይቅርታ አላደርግልህም። ሊሊ እንደታመመች ታውቅ የለም ወይ? እንዴት ነው እንደዚህ አይነት ሪስክ የምታስወስዳት ብሎ አለው። እባክህ ዶክተር ጸጸቴን አታብዛው። እኔ እኮ ለእሷ ሰርፕራይዝ ብዬ ነው እንጂ ከክፋት አንጻር አይቸው አይደለም። እባክህን ይቅርታ አድርግልኝ ብሎ አለው። እሷ እኮ ከህመሟ ያገገመችው ገና ትናንትና ነው። እንዴት ነው እንደዚህ አይነት ነገር የምታደርገው? እናም ደግሞ እሷ ደንግጣለች። ከዚህ በኋላ ምን እንደምትሆን እንኳ አላውቅም። የእውነት አንተ በጣም ታሳፍራለህ። ባቡሬ በአንተ የተነሳ ሊሊ አንድ ነገር ብትሆን መቼም ቢሆን ይቅርታ አላደርግልህም ብሎ አለው። አደይ ዶክተሩን እባክህ አትናገረው፣ በቃ ከዚህ በላይስ በጣም አበዛኸው። ቆይ ምን እንዳደርግ ነው የምትፈልገው? እሱ እኮ የእሷን ደስታ ከመፈለግ ውጭ ሌላ ምንም ነገር አላደረገም። ታዲያ አንተ ለምንድን ነው ሆን ብለህ እንደዚህ አይነት ንግግር የምትናገረው? ብላ አለችው። እባክሽ ሊልዬ፣ እንደዚህማ መሆን የለብሽም። እባክሽን ይቅርታ አድርጊልኝ። የዚህ ሁሉ መንስኤ እኔ ነኝ። እባክሽን እያለች በጣም ተጸጸተች። የባቡሬ እናት ይህ ሁሉ ነገር እንዴት ሊሆን ይችላል? እንዴትስ ሊደረግ ይችላል? ወይኔ አምላኬ፣ ምነው ሁሉም ነገር በቀረብኝ፣ ደስታውም ሁሉም ነገር በቀረብኝ እያለች እምባደም አለቀሰች። በስተመጨረሻ በጣም በሚያሳዝን ሁኔታ ባቡሬ በቃ እኔ ሊልዬ ከሌለች በፍጹም መኖር አልችልም አለም። ገጀራው እህቴ አንድ ነገር ብትሆን ካንተ ራስ አልወርድም እያለ ባቡሬን ከባድ ንግግር ተናገረው። እባክህ ባቡሬ እንደዚህ አታድርግ፣ የእውነት እባክህን፣ እንዴት እንደዚህ ታደርጋለህ? እንዴት ነው ሊሊ ላይ እንደዚህ አይነት ነገር የምታደርገው? እንዴትስ አስጨከነህ? ብሎ አለው። እኔ እኮ ሆን ብዬ አይደለም የእሷን ደስታ ከመፈለግ ውጭ እኔ ምን አደረግኩኝ? እባክህን እያለ ቢለምነው እንኳ አይ በቃ ከዚህ በላይ መቼም ቢሆን ይቅርታ አላደርግልህም። የእውነት እህቴ አንድ ነገር ትሆናትማ፣ የእውነቴን ነው ምልህ፣ በጣም ነው የማስቀይምህ ብሎ አለው። ሰላም ሰላም! ውድና የተከበራችሁ የህያ ቤት ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። በስተመጨረሻ ባቡሬ በደስታው ቀን ሀዘን ሆነበት። ደብለቅለቅ ያለ ስሜት ተሰማው። ቆይ እኔ ምን አይነት ሰው ነኝ? እንዴት ነውስ ለሊሊ እንደዚህ አይነት ነገር እንድሰማት ያደረግኩት? እኔ እኮ ደስ ይላታል ብዬ ነበረ። ሁሉም ነገር ቢቀርብኝ እሷ እያለ ብቻውን ማውራቱን ቀጠለ። ተረጋጋ። እውነት ለመናገር ሆን ብላ እኮ አይደለም እንደዚህ ያደረገችው። ያው አለ አይደለም ትዝ ያላት ነገር ሆኖ ነው እንጂ። እስኪ ንገረኝ፣ ስለምን ትዝታ ነው የምታወሩት? እስኪ ንገሩኝ። ያን ጊዜም ኤላ እዚህ ቤት ነበረ ሰርፕራይዝ ያደረጋት እና በዛ ምክንያት ነው እንጂ እራሷን ስታ የወደቀችው ከሌላ አንጻር አይደለም። እናንተም ቢሆኑ ተረጋጉ፣ ምንም ነገር አትሆንም እያለች ሊሊ እንዲሁም ደግሞ የሊሊን እንደዚህ መበረዝና መታመም የተረዳችው አደይ ተረጋጋ ባቡሬ፣ ምንም ነገር አይፈጠርም፣ እመነኝ፣ ደግሞ ደስታችሁ በቅርቡ እውን ይሆናል ብላ አለችው። እኔ ሁሉም ነገር ይቅርብኝ፣ ግን እሷ እንድትነቃልኝ እፈልጋለሁ። ያለ እሷ እኮ ህይወቴ ሁሉ ባዶ ነው አደይ ብሎ አለም። ቅምጥል እና እንዲሁም ኪንጎ ጭቅጭቃቸው ቀጠለ። እኔ ምልህ ቆይ እስኪ ሂድና ሱፍ ልበስ፣ አንድ ወንድሜ እኮ ነው ዛሬ ቀለበት የሚያደርገው ብላ ስትል ባክሽን ተይኝ፣ እኔ በፍጹም አልቀይርም ብሎ አላት። ቆይ ለምንድን ነው እንደዚህ የምታደርገው? እስኪ ንገረኝ ብላ አለችው። እንዴ
በቃ በቃኝ ያልኩሽ አይደለም እንዴ? ለምንድን ነው ሁሉንም ነገር የምታስገድጅኝ? እኔ በቅቶኛል አልፈልግም ብሎ ሲላት፣ እንደዛ ከሆነማ እኔም መጣሁኝ ብላ ሂዳ ቱታዋን ቀይራ መጣች። ምን እያደረግሽ ነው ቅምጥል? እስኪ ንገረኝ። እኔ እኮ አንተን ደስ እንዲልህ ብዬ አንተን ለማስደሰት ነው እንጂ ሙዴ እንዳልሆነ ታውቃለህ። በዛ ላይ በአንድ ወንድሜ ደስተኛ እንድሆን ባደረግኩት ነገር ደስተኛ አይደለህም። ቆይ ኪንጎ፣ መቼ ነው ደስተኛ የምትሆነው? እኔ አንተን ደስተኛ ለማድረግ የምችለውን ነገር በሙሉ እያደረግኩ ነው። አንተ ግን ፍጹም ደስተኛ አይደለህም ብላ አለችው። ቅምጥል እባክሽን እንደዛ አይደለም፣ እኔንም ልትረጅኝ ሞክሪ። እስኪ ንገረኝ፣ እኔ ቤት እስር ቤት ብትገባ ሂጅ አልጠየቅኩም እንዴ? ችግርህን ለመጋራትና ችግርህን ለመካፈል አብሬ ከጎንህ አልቆምኩም? አንተ ግን በደስታዬ ቀን እንኳ ልታስደስተኝ አልቻልክም። ለማንኛውም አታስብ፣ ምክንያቱም የኔ ወንድም ይረዳሃል ብላ እምቦር እያለች ሄደች። ዳይመንድና ኩኩሻ በኬኩ ተጣሉ። እስኪ አምጣውና ልቅመሰው ብላ ስትል፣ አንቺ ጅብ፣ እንዴት አድርጌ ነው አንቺን አሁን ይህንን ኬክ ምሰጥሽ? ትሰምኛለሽ? እንደዛ ከፈለግሽ እንደን አይነቱን ወንድ ፈርጠም ያለ ማግባት ነው። ለነገሩ ምን ሴት ነሽና ታገቢያለሽ እያለ በጣም ሲዘልፋትና ሲሰዳደቡ ማዘሯ መጣች። እናንተ ልጆች አሁንም ጭቅጭቅ ላይ ናችሁ እንዴ? ማዘሯ አሰሚውም እንዴ የሚለውን ጉድ። በጣም እኮ ነው የሚገርምሽ ንግግሩ፣ ሁለ ነገሩ ብቻ ግን በጣም ያስከፋል ብላ ስትል፣ አይ ማዘሯ እኔ ምንም ነገር አላደረኩም፣ እሷ ራሷ ናት ይሄን ኬክ ካልበላው ትላለች እንዴ። ለማንኛውም አሁን እጅ ለእጅ ተጨባበጡ። ማ እኔ እሱን፣ እሱም ደግሞ ማ እኔ እጅን። እንዴ ምን ችግር አለው ልጆች? ቆይ እናንተ የእውነት ከሩቅ እኮ ላያችሁ የምትመስሉት ባልና ሚስት ነው። አዎ ምክንያቱም መቼም የሚጨቃጨቀው የሚወድ የሚጓደር ሰው ነው እንጂ ጥላትህማ ለምን ትጨቃጨቁታላችሁ? እናንተ መካከል ትልቅ ፍቅር አለ፣ ግን ደግሞ ፍቅራችሁን እንኳ እንዴት መገላለጥ እንደሌለባችሁ የማታውቁ ናችሁ። ለማንኛውም ያው የኪንጎና እንዲሁም የቅምጥል እጣ ፈንታ እየደረሳችሁ ነው መሰለኝ። እኔ ሄድኩኝ ብላ ከሄደች በኋላ ኪንጎን ዳይመንድና ኩኩሻ መተያየት ጀመሩ። አንቺ ሴትዮ እኔ ከአንቺ ጋር አታስቢ፣ ምንም ነገር አይኖረኝም ብሎ አላት። እንዴ እኔስ ብትል የእውነት እኔስ ብትል ካንተ ምንም ነገር እኮ እንዲኖረኝ አልፈልግም። ጭራሽ አንተ አይ ይሄማ አይታሰብም። ማዘሯ አንዳንድ ጊዜ እንኳ የእውነት ምን እንደሚሰማኝ አታውቅም እና ለዛ ነው እያለች ብቻዋን መቀበጣጠሩን ጀመረች በውስጧ። ለነገሩ እኮ ዳይመንድ በጣም የዋህና ሚስኪን ነው፣ ማለቴ ለጓደኞቹ የሚቆም አይ አረረ እንደዛም አይሆንም። ልክ እንደ ሩታ ደግሞ አፍቅሬ ልበል እንዴ እያለች ብቻዋን ስታወራ፣ ምን ነው ኩኩ አወራሽ እንዴ ብሎ ሲላት፣ አረ በፍጹም። ለማንኛውም አሁን ድግሱ ጋር እንሂድ ብለው ድግሱ ጋር ሄዱ። ይኸውልህ ትሰማኛለህ ዴቭ፣ ዛሬ የኔ ቀን ነው። አደይን አሽኮረምማለሁ ምናምን ማለት የለም እሺ ብሎ ሲለው፣ ኦ አታስብ፣ በነገራችን ላይ ካንተ ለጥቅ እኔ መሆኔን ደግሞ አትርሳ። ትልቁ አበባ ያው ያንተ ነው፣ ትንሹ ደግሞ የኔ። እኔም በቅርቡ እንደማስደስታት ተስፋ አደርጋለሁኝ ብሎ አለ። አታስብ፣ ሁሉም ሴቶች ደስተኛ ይሆናሉ፣ ግን ደግሞ አሁን ዛሬ የሊሊ ቀን ስለሆነ ሊልዬን ብቻ ነው። እንደዛ ከሆነ ታዲያ እንዴት ነው እስኪ የምትላት እየተባባሉ ሲለማመዱ እስ በራሳቸው በሳቅ ከት ብለው ሞቱ። ትሰማኛለህ አንተ እኮ ለካ ልምዱ የለህም። ለማንኛውም እኔ ካለፈው ልምዴ ላስተምርህ እያለ ሲያስተምረውና በደስታ ተዋጡ። ማዘኗ ከመጣች በኋላ እኔ ከልጅሽ በጣም ብዙ ነገሮችን ተምሬያለሁ፣ እናም ለካ ብዙ ያላረኩላት ነገር አለ አደይ ብሎ አለ። ምን ማለት ነው? እኔ እንጃ ማዘሯ፣ ዝም ብዬ ስረዳና በቃ ሳስብ እኔ ላደይ ምንም ነገር እንዳላደረግኩላት ተሰማኝ። ባቡሬ እንኳ ይኸውልህ ልጄ ማድረግ ከፈለክ ዛሬውኑ አድርገው፣ ምክንያቱም ነገ ባልክ ቁጥር ነገ ሌላ ቀን ነው። ስለዚህ ዛሬ ማድረግን አትፍራ። ደግሞ እኮ አደይ በጣም ምስኪንና የዋህ ብልህ ሴት ናት፣ ሁሉንም ነገር ትረዳለች ብላ አለች። እሺ ልክ ነሽ፣
እኔም እንደዛ ነው የማስበው እና ፈጣሪ ያውቃል ብሎ በፈጣሪው መተማመኑን ቀጠለበት። ሩታና ዶክተር ለአንዴና ለመጨረሻ ጊዜ አወሩ። ሩታ እውነት ለመናገር አንቺ በጣም ቆንጆና ንጹሕ አፍቃሪ ነሽ። ደግሞ ሰው የሚያፈቅር ሰው እኮ ንጹሕ ሰው ሲሆን ነው። ግን እኔ ላንቺ አልገባሽም። ምክንያቱም እኔም እንዳንቺ የማላገኘውን ሰው አፍቅሬያለሁ። ምን አይነት እድለኛ ነች አላውቅም። ብቻ ግን እድለኛ ትሁን እድለቢስ ትሁን ምንም የማውቀው ነገር የለኝም። አንድ የማውቀው ነገር ቢኖር እኔ እሷን ማፍቀሬን ብቻ ነው። ታውቃለች? አይ በፍጹም አታውቅም። እና ታዲያ ለምንድን ነው የማትነግራት? እንደዛ ማድረግ አልችልም። ለምን? ምክንያቱም እሷ ሌላ የምትወደውና የምታፈቅረው ሰው አለ እና ደስታዋን ልነጥቃት አልፈለግኩኝም ብሎ ሲል ሩታ በጣም ይገርማል ብላለችው። ምን ማለት ነው? ተው ዶክተር ያው አለ አይደለም፣ ምናልባት እኔ የጠረጠርኩት ሰው እንደሆነ ብዬ ነው። እንዴ ሩታ አንቺ የጠረጠርሽው ማንን ነው? አይ ይህንማ መናገር አልፈልግም፣ ምክንያቱም ግንኙነታችንን ላበላሸው ስለማልፈልግ ማናት እንዲህ ናት ብለህ እንዳትጠይቀኝ እና ምንም ነገር አላውቅም። በቃ ዶክተር ለማንኛውም ላደረክልኝ ነገር በሙሉ ከልብ አመሰግናለሁኝ። ፈጣሪ ያክብርልኝ። እኔ እኮ እንደዚህ እንድትረዳኝ ነበር የፈለግኩት፣ ግን ደግሞ በማንኛውም ሰዓት ፍቅረኛህ የማትቀበልህ ከሆነ እኔ በሙሉ ልቤ እንደምቀበልህ ሙሉ እምነት ይኑርህ ብላ አለችው። እኔም ላንቺ ስሜት ቢኖረኝ እኮ ደስ ይለኝ ነበረ፣ ግን ደግሞ ስሜት ከሌለኝ ምን አደርጋለሁ ሩታዬ ብሎ አላት። አሹ ሮማኔን እያሽኮረመመ ተረጅኝ፣ ከዚህ በላይ መቋቋም አልችልም። አይ የምትይኝ ከሆነ ደግሞ ህይወቴን እመሰርታለሁኝ ብሎ አላት። ብመሰረት ይሻልሃል አሹ፣ እኔ የምፈልገው ወንድምነትህን ነው እንጂ ሌላ ጣጣ ውስጥ መግባት አልፈልግም ብሎ አለችው። ቆይ እኔ ምልሽ ከገጠር እስከ ከተማ የመጣሁት አንቺን ብዬ መሆኑን እዛ ከነደመቀ ጋር የተጣላሁት በአንቺ ምክንያት እና ይህን ሁሉ አትረጅም እንዴ? እኔም እኮ ስሜቱ ሳይሰማኝ ቀርቶ አይደለም፣ ግን ደግሞ እንደ አደይ ወይም እንደ ሊሊ እነሱ ሌላ ናቸው። እነሱም እኮ አየሽ ኤላም ትቷት ቢሄድ አደይም ደግሞ ያ ሁሉ ፈተና ቢትገጥማትም እንኳ ገና መጨረሻውን አላየችም። ታዲያ መጨረሻውን ላላየሽው ፍቅር ለምንድን ነው እንደዚህ ገና ካሁኑ የምትፈሪው? ለማንኛውም መፍራት የለብሽም፣ ምንም ነገር ቢሆን አብረን እናልፈዋለን እያለ አሹ እያሽኮረመማት የፍቅር እናት መጣች። እናንተ ባለጌዎች ቤቴን አምኜ ብሰጣችሁ እንዴት ነው እንደዚህ የምታደርጉት ብላ አለች። እንዴ እኛ ምን አደረግን? ከዚህ በላይ ምን ታደርጉ? እስኪ ንገሩኝ። የእውነት በጣም ታሳፍራላችሁ እያለች ወቀሰቻቸው። እባክሽ ማዘሯ ምንም አላደረግንም፣ ደግሞም አንቺ እንደምታስቢው